ጤና ይስጥልኝ አገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ፣ ጸጋው፣ ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴ ነው። ዛሬ እንደምታዩት ሰመራይዝ አድርጌ ነው 2-3 ፔጅ ላይ የጻፉት። ነገር ግን ሰመራይዝ አድርጌ ምን ሀገራችን ይህ ኦርጋናይዜሽን ናውዴይስ በአንደር ዩናይትድ ኔሽን ያሉ ኤንጂኦች ሪፖርታቸውን ሲያወጡ ስለ ኢትዮጵያ ሳይናገሩ አያልፉም። ግሬት ሳይሰጧት አያልፉም። በጣም የሚያሳዝን ነው። ለጥሩ ነው ለመጥፎ፣ ለጥሩ ነው ለመጥፎ። ይህ ኦርጋናይዜሽን OMCT the World Organization Against Torture ወይ እንደጻፉት እንደምታዩት በሁለት እንትን አድርጌ ትግርኛም በአማርኛ እንደምታዩት ይህ ሰውዬ ወንድን የመጣው 2016 እኔ ፕሮሚስ ከዛም አድርጎ የኖቤል ፕራይዝ ተቀብሎ ታውቃላችሁ 50% ሴቶች ካቢኔት አድርጎ ሁብላ የተባለው ለ24 months አሁን እንደውም እንዲህ ብዙ አኪዜሽን ያደርጉ ነበር እና መለሰ በነበሩበት ጊዜ ይሄ ኤንጂኦችም እንደዚህ ሴክሬት እንትን አለ ብሎ ተጽፎ አይተው ካዩት ይህንን ሪፎርም እናደርጋለን ብሎ ሪፖርት ያደረጉትን እነዚህ ደግሞ የዛን ጊዜ እንዲህ ሊደረግ የሚባል ነገር አለ ሪፎርም ነገር ግን አውጥቶ አውቁ ሪፎርም ብዙውን ነገር አንዳንድ በውሸት ብዙ ነገር እየጻፉ እንትን ይሉ ነበር። ታውቃላችሁ ለመጀመሪያ ጊዜ አምነስቲ ኢንተርናሽናል አንድ ሪፖርት አውጥቶ ያዛን ጊዜ እውነት እንዳልሆነ ድባቅ እንዳልሆነ አንዳንዶቻችን በብዙ እንትን ከተጻፈ በኋላ ያንን ፖስት ያደረጉት ከይቅርታ ጋር እንደጠየቁ። አሁን ግን ይሄም አሁን ያወጡት ነገር እንደምታዩት በአማራው ክፍለ ሀገር ኢንክሉድድ በኦሮሞ የሴክሬት ቶርች እንዳላቸው የሲቪል ሰርቫንትኑ እንደ ድምስስ እንዳለ በዚህ ሰውዬ ምክንያት የዲክታተር መሆኑ ይሄ ለእኛ የሚጠፋን ነገር አይደለም። ነገር ግን በየጊዜው የሚወጣ ይሄ የሚወጣበት ጊዜ አገሪቷን ወዴት ነው ከማጡ ወደ ቁልቁለቱ ነው የሚወስዳት። ይሄ አንፎርችኔት የሆነ ነገር ነው። ዛሬ አሁን የማያደርጉት ነገር የለም። ኤሌክት ለመዝም ፌክ የሆነ ኤሌክሽን ሊያደርግ እንትን ይላል። ለፍትና ራይት ጦርነት ባለበት እንደዚሁ ሰዎችን እያፈፍ እያደረገ ባለፈ ጊዜ እንደተናገርኩት የዚህን አርቲስት ዘፋኙን እሱን መንካት በጣም ፍርሃት ስላላቸው እሱን የመግደል በጣም ፍርሃት እሱን ማሰብ በጣም ፍርሃት ስላላቸው አይ ቲንክ አጠገቡ ያሉትን እሱ ጋር የሚሰሩትን አስሮ ሌላው ስቱዲዮ ብዙ የእሱ እንትኖች የእሱ ፖስት አድርጌ አንዳንድ መልእክት ያገኝ የእሱ እነዚህ ፕሮፓጋንዲስቶች መንበር ኤአይ ነው ብሎ ናው ደግሞ ኤአይ እንዴት እንደሚሰራ አያውቁም። ኤአይ ነው ኤቭሪቲንግ ይሄ ኤአይ ነው ማለት ጀምረዋል። ጀስት ሼም በቨሪ ሼም። አሁንም እንደዚሁ አሉ። ሌላው አንድ ነገር ሳልናገር ከዚሁ ጋር እያይዤ ሳልናገር ማልፎ አቶ ጌታቸው ረዳ እንደው ምናለ አርፎ ዝም ቢል ጀስት ከዚህ ጋር የተያያዘ ነው ብዬ ነው እንትን ብለው ምናልባት በጣም ወጣም ቢል አቶ ጌታቸው ረዳ ሰሞኑን የተናገረዋል። ይሄ ትግራይ ክልል ዛሬ 3 ዓመት የተመረጡት በህዝብ 2.2 ሚሊዮን የተመረጠው 3 ዓመት በትዕግስታቸው ለሰላም የመውደዳቸው ሰላምን ያለማላቸው ህዝባቸውን ወደ እሳት ውስጥ ደግመን አንከትም የማለታቸው በዛም ሲሉ ይሄ 4 ኪሎ ያለው ጌዳይ እና እነዚህ ሆዳሞቹ የማይረቡ ከርሳሞቹ እንደ ጌታቸው አይነቱ ደብረ ጽዮን ሽማግሌ ሄደዋል። 50 ዓመቱ ነው። ይሄኛው ደግሞ ወደ 60 ናቸው።
ነገር ግን እንደው በጣም የሚያሳዝን ነገር ነው እንዲህ አይነቱ። እሱ ወጣት ሆኖ ማነው ሌላው ያ ጀነራሉ ነው ደብረ ጽዮን ሽማግሌ ካለ ይሄ ኦልሞስት 78 ይርስ ኦልድ የሆነውን ይሄውና እንትን ያ ጀነራል ጻድቃን ነው የሚሉት። ሌላው ደግሞ ያ ጀነራል አለ በየሚዲያ እየወጣም ጦርነትን ከፈት እንገባለን ብለው እየፈኮሩ ነው። በጣም ያሳዝናል። ምክንያቱም ነው ሀገሪቷ ወደ ህግ ልትመጣ ነው። የሌላው አማራ ክፍለ ሀገር ውስጥ የለም ቴምፖራሪ ገቨርንመንት አድሚኒስትሬሽን። ሌላ ፕሮቪንስ ውስጥ ሌላው ክልል ውስጥ የለም። እንዲህ እያለ የጎተተ ባጀቷን ሳይሰጥ ምን ሳይል የመቀለጃና መጫወቻ እየነቀቱ ይህ የሚናቅ ህዝብ አይደለም። መናቅ የለበትም። እንዴት ተደርጎ ይናቀ? ንቃታቸው አሁን እነፍስ እነፍ አሉ ገቡ። ሳሞብተም ዳር ብዘርቅ አስመሳዮች ብዙ አሉ። ደጋፊ መስለው አላደጋፊዎች ብዙ አሉ መጥተዋል። ለፍትን ሁልጊዜ እንደነዚህ አይነት ሰዎች ታክቲካቸውን የሚቀይሩ ናቸው። እንትናቸውን በጣም የሚቀይሩ ናቸው እና ለእንደነዚህ አይነት መጠንቀቅ ነው። እንግዲህ ነው ይህ የኦርጋናይዜሽን ተመልሶ መጥቷል። ማስተዳደር ጀምሯል። ማየት አለብን። በተቻለ መጠን ሰፖርት አድርገን ህጉን በስነ ስርዓት ተይዞ በብዙ የሚደርስ ኢንፎርሜሽን አናርኪዝም ነው። እንዲሁም ብልጽግና እንደ ጉድ ነው ገንዘብ ያፈሰሰው እዛና ብዙዎቹን እንትን እያለ ነው። አዝ ዊ ስፒክ ትግራይ ላይ ታውቃላችሁ የጫቱና መጠጡ እንደማይቆም፣ ምግብና ሜዲሲን ግን አይገባም፣ ነዳጅ አይገባም። ለህዝቡ የሚጠቅመው ለሶሳይቲ የሚጠቅመው ነገር አይገባም። የሚያደነዝዝ ነገር አይምሮን የሚያደነዝዝ ነገር ይለቃል። ጀስት መጥፎ ኮምፕሊትሊ መጥፎ ገቨርንመንት ነው እና አትጌታቸው እንገባለን ብለዋል። ደነፍ አዲስ አበባ ቁጭ ብሎ የተባለውን በል የተባለውን አይደለም የሚለው ይሄ 4 ኪሎ ያለውን በል ሲለው ይለዋል። ምን አማራጭ የለው እንገባለን ምን እናደርጋለን? ያው ጦርነት ሊከፍቱ ነው ይላል። ጦርነትን ማን ነው? እነሱ ናቸው የጻፉትን ነው። we take his word, their word. they take ጦርነት ይከፍታሉ ሲል እነሱ ጦርነት እንከፍታለን ብለውም አያውቁም። ብሎም ከጦርነቱ በፊት አላሉም። ጦርነትም በኋላ ምን ይደረጋል? እንዲህ ጠላት ቤቴን ሲያንኳኳ በሩ ሲገባ ዲፌንድ አላደርግም። ያንን የተደረገው ዝም ብላችሁ ትዊስት ለፍትና ራይት ትዊስት እያደረጋችሁ እንትን አትሉም። አሁንም ጦርነት አንፈድ አይደለም። ከህብረተሰብ ጋር ይሄንን ህዝብ ከጭንቀቱ ከረሃቡ ከሌላው በአድሚኒስትሬሽን አናርኪዝም ነው። ህግ ወጥቶ ነው ሌባው የሚጠየቅ በፍርድ ቤት ገብቶ የሚጠየቅበት፣ ንጹህ ሰው በሰላም ገብቶ መውጣት ያለበት መስራት ያለበት፣ ይህንን ህዝቡን ወደ ቦታው መመለስ ያለበት በአይቁ ባይ ክሮክድ ቴሪቶሪያም ሀገሪቷ መመለስ አለባት። እንግዲህ እስቲ ቻንስ እንሰጠዋለን። 3 ዓመት ያለን ጠበቅን። አንድ ነገር ያደረገው ነገር የለም። እስቲ እነዚህን ደግሞ ቻንስ እንሰጣቸዋለን። ዝም ብለን በጭፍን አይደለም ሰፖርት የምናደርጋቸው። እስቲ ግን በዚህ ሰዓት በዚህ ደቂቃ እነዚህ ሰዎች ሰፖርት መደረግ አለባቸው። ሰፖርት ብዙ መከራ ውስጥ ያልፋሉ። ብዙ ችግር አለ እያየን እነዚህ ሰዎች ሰፖርት አድርገን ኢንክሉድድ ዶክተር ደብረጽዮንንም ቸርማኑንም እንትን እያለን እየደገፍን ሳም ኦፍ ዘም ቨሪ አለርጂካቸው ነው። ስሙን ሲሰሙ በጣም ዲሰንት ማን ነው እሱና ያችን ወይዘሮዋን ሲሰሙ አክቹዋሊ ዴይ አር ማይ ሂሮ ቦዝ ኦፍ ዘም አለርጂካቸው ነው እና በጣም ይገርመኛል። እና እስቲ እንደዚህ ነው። ያንን ካልኩኝ በኋላ ፖዝ አድርጌ ይሄ ኦርጋናይዜሽን እንደምታዩት ጽፏል። እዚህ ላይ ዲቴል አስትችላችኋለሁ። ሰማይ አድርጌ ሾርት አድርጌ ከጻፉት ነገር
ይሄ ሲባል የነበረው በድብቅ እስር ሰውን እንዳለ ማጥፋት፣ እንደያዙ ማጥፋት ብዙ ነው ያላሉት ነገር የለም። የድብቅ እስር ቤት አለ፣ ጥያቄ የለም። ማፈን ነው ምን ያላወጣው ነገር የለም። ይሄ ፋክት ነው። ዝም ብሎ እንደነዚህ አይነቶች እንደነዚህ አይነት ኦርጋናይዜሽኖች አንደር ዩኤን ናቸው። all of them they are under UN. so just ኤንጂኦ ድርጅት ፈጥረ ኤንጂኦ ፈጥረ ይህንን እንትን ልረዳለው ገንዘብ አምጡ የሚባል አይደለም። ይሄ የራስ ባጀት አላቸው ከዩኤን የመጣ ኦፍኮርስ ዩኤን ነን ፕሮፊት ኦርጋናይዜሽን ቢሆንም እነዚህ ብራንቾቹ ከዛ የመጡ ናቸው። ስለዚህ ባጀት አላቸው ለዚህ ያንን ነገር ሪሰርች የሚያደርጉት ፋክትን ሳይዙ አይወጡም። ብዙ ሞርለስ የሚያገኙትን ፊልተር ያደርጉታል፣ ያጣሩታል። እውነት መሆኑ ከታወቀ በኋላ እንዳለ ከደረሱበት በኋላ ናውዴይዝ በቴክኖሎጂ እስከ ሳተላይት ድረስ ቦታውን የት አለ ቢባል እንዲህ ያመጡታል ከነ ሳተላይቱ። ስለዚህ ይሄ ኦርጋናይዜሽን ይህንን ነገር ተናግሯል። ይሄ አይ ቲንክ ሳንዴ መሰለኝ ሳንዴ ኦፍተን ናይት ታይም ነው የሚያወጡት እና ሳንዴ ነው እኔ የደረሰኝ ሳንዴ ናይት ነው የደረሰኝ እና 3-4 ፔጃቸውን ብትመለከቱ ኦፍኮርስ ኢንክሉድድ ኢትዮጵያ ዋን ኦፍ እዛ ውስጥ እሷ ብቻ ባትሆንም ሊጋ ታፕ ውስጥ እኛ ሀገር ኮንሰርን የሚያደርገን ስለዛች ሀገር ነው። የሌላውን ያሰማመርኩባቸው ፎከስ እንትን ያልኩት በእንትኔ ላይ የዚህን ሀገር ነው እና በጣም በሚገርመኝ ጠብቀን ነበር ነው ያለው። በ2018 ብዙ ነገር እንደሚሻሻል ፕሮሚስ አግኝቶ ታውቃላችሁ። ኖቤል ፒስ ፕራይስ የወሰደበትን ለማስመሰል በጣም የማስመሰል ስማርትነት በጣም ስማርት ነው። የማስመሰል ስማርት ነው። ታውቃላችሁ ካቢኔው 50% ነበር። ከዛም በኋላ ምን ማድረግ ጀመረ? ኢሚዲየትሊ እኮ ነው ኢሚዲየትሊ ማንነቱን ወጣ። ዩቱብ ቻናሌን ገብታችሁ ብታዩት ረጅም ጊዜ ይሆናል። የዛሬ ስንት ነው 5-6 ዓመት ይሄ ሰውዬ እንትን ባለበት ጊዜ ይሄ ሰውዬ ደርግ ይሸተኛል ያልኩት የዛን ጊዜ ነው። እነዚህን ሁለቱን ጀነራሎች ሲገድል ያንን የመሰለ አንበሳ ኢንጂነሩን ስዩም ነው አይደል? ኢንጂነሩ ስዩም ሲገድል ከዛም የአማራን ክልሎችን ሲገድል የዛን ጊዜ ሲስተሙ ታክቲክ ነው። ያዝ ግደል ብሎ ያዘና የት ሄዳል? እሱ ገላሌ ሱዳን ነው ሳም ሩዋንዳ ይሄዳል። አንድ ነገር ይመጣል። ኢንፋክት ይሄ ኢንጂነሩን ሲገድል ዲሲ መጥቶ ነበረ። ዲሲ መጥቶ አጋጣሚ ሆኖ እኔ እዛ ነበርኩኝና ስሙንም አናንቆ ነው የጠራው። አናንቆ ዲሲ ነው አይ ቲንክ ባልሳሳት አናንቆ አንድ ኢንጂነር ሞተ መስቀል አደባባይ ላይ እሱ ባዘዘው በገደለው። እንዴት አይነት ኢንጂነር እንዴት አይነት እንደሱ አይነት ኢንጂነር ወደፊት ነገሪቷ ሁሉ ነገር አልፎ እንትን ያለ እንደሆን ሞኑመንት መስቀል አደባባይ ነው። እዛ ላይ ነው የገደሉት እና እዛ ነው ሞኑመንት ማጠር ሐውልቱ መቆም ያለበት። ለሀገሪቷ ያልሰራው ነገር የለም፣ ያልገደበው። ብዙዎቹ የተገደቡት እሱ እንትን ያለች ነው። ይሄ ደግሞ ትልቁን የአባይን እንትን ይዞ 65% ጨርሶ ነው የገደሉት። 65% ቲንክ አባውት ኢት። ነፍሱን በሰማይ እንደዚህ እየገደለ ነው። የዛን ጊዜ ነው እኔ ስለዚህ ሰውዬ የተናገርኩት የጻፍኩትም። ስለዚህ ይሄ ሰውዬ ደርግን ይመስላል በየቦታው። ኢማጂን አድርጉ። በዛን ጊዜ ጦርነቱን እንትን እያለ ነው። ሁሉንም የገደላቸው ሁሉንም ጠርቶ ባናገራቸው ጊዜ ተቃውሞታል። የአማራም ክልሉ ሰውዬ ነው የምን ብልጽግና ነው የምን እንትን ነው እንዴት ተደርጎ ነው ትግራይን ምንወጋው ብለው እንዲህ በተጠየቁ ኖ ባሉበት ጊዜ
እንጂ ይህንንም ኢንጂነሩን ሲጠየቀው ምን ያህል አክብሮትና ትልቅ እንትን እንዳለው በመለሰ ላይ ሲመለከት ይሄ ሰውዬ በቃ እንደዚህ ናቸው እና በዚህ ነው የገደላቸው ለማለት ነው ነፍሳቸውን ይማር በዚህም ምክንያት። ስለዚህ ይሄ ኦርጋናይዜሽን ፕሮሚስ የተደረገው 2018 እናደርጋለን አንዱንም አላደረገም። ይባስ ብሎ ነው ያለው። ይባስ ብሎ በቃ የማይደረግ ነገር የለም። ይባስ ብሎ ምን የሚስጥር ግድል አለ። ማፊያዎች ናቸው ቤሲክሊ እንትን ማለቴ ነው። እንደዛን ኮምባይል ከዛ በኦሮሞና በአማራው ክፍለ እንደ ጥያቄም የለም መጨፍጨፍ እና እንትን ነው። ስለዚህ እነዚህ ሰዎች ይሄ ኦርጋናይዜሽን ስለዚህ ጽፈዋል እና ምን አሁን በምንሰማ ምን አዲስ ነገር አለ ልንባል እንችላለን። ነገር ግን ደግሞ ይሄ ኢማጂን ማድረግ አለብን። ስቲል በገንዘብ የሚገዛቸው አሉ፣ ስቲል የሚያጨበጭቡ አሉ፣ ስቲል በድሮን በአማራ ክልል ላይ በድሮን ገበሬውን በድሮን እያቃጠለ ምግቡን እያቃጠለ በግፍ እያሰረ በኦሮሞም እንደዚሁ እነዚህ የጻፉት ነው። ብዙ ፎከስ አላደረጉም ደስታን በትግራይ ላይ። ነገር ግን ደግሞ እንዲህ አሁን በሚደረገው ነገር ላይ ሲመለከት ባለፈው ጊዜ ጽፈዋል ስለ ትግራይ ጀኖሳይድ የሚደረግ ቶርች እንዴት አድርገው በትግራይ ናቸው በሐዋሳ በአዋሽ ምናምን እያሰረ እንዳለ አውጥተዋል። ባለፈው ጊዜ አውጥተው ነበር ዱ ሃቭ አርካይቭ። ዛሬ ደግሞ በጣም ሞር ፎከስ ያደረጉት ስለዚህ ነው። አሁን የሚደረገው ነገር ይሄ ሁሉ እያለ እየተሰማ በጣም በሚያሳዝነው አንዳንድ ጊዜ በቲክታክም በሌሎችም ይህንን ሰውዬ ሰፖርት የሚያደርጉ በእውነቱ ተገዝተው ይሁን ገንዘብ ነው እንዲህ የሚያደርጋቸው አይምሯቸውን የሚደፍነው ወይስ ምንድን ነው ብለን በምናስብ ሪሊ መልስ የለኝም በእውነቱ ለእንደዚህ። እንዴት ነው የሰው ልጅ እንዴት ነው? ይህንን ካልኩኝ በኋላ ብመለስ እንዴት ነው እነ ጌታቸው ረዳ፣ እንዴት ነው ይሄ ጀነራል ጻድቃን፣ እንዴት ነው ስለዛ ህዝብ ማያስቡት? ከዛ ወጥተው ተምረው እዚህ አድርሷቸው አሁንም ጦርነት ይዘን እንገባለን ይላል እሱ ያሳሞራ የሚሉት ሽማግሌ ጡረታ የወጣ ጀነራል። እነዚህ አገራቸው ከህዝባቸው ጋር ያለውትን እንትን እያሉ ምንድን ነው የሚሏቸው? አንድ ትግርኛ ወሬ እንትን አለ። እነዚህ እንትን የሚሉት አንዳንዶቹ ደግሞ በቃ በጣም የሚያሳዝን ነው። ስለዚህ ይሄ ኦርጋናይዜሽን የሚያወጣውና እነዚህ ሰዎች አሁን የሚያደርጉት ነገር እኮ አንድ ነው። ጌታቸው ረዳ እንገባለን ባይፎርስ እኮ ነው እንገባለን ብሎ የደነፋው። እንዴት ነው የምትገባው? በጉልበት ነው የምትገባው? ገብተን ስልጣን እንይዛለን ነው የሚለው። የሚያሳዝን ነው፣ በጣም የሚያሳዝን። እንደው በዓለም ውስጥ ፖለቲከኞች ዲስፖይንት ካደረጉኝ አንዱ እንደዚህ ይሄ ሰውዬ ነው። ይሄና እነሱ ግን ያሉት እሱ ጋር ያሉት ውርንግጮቹ በጣም ነው ማዝ ነው። በተለይ በዚህ ሰዓት በዚህ ደቂቃ እንዲህ ብዙ ጊዜ የምናገረው ነገር አለ። ትግራይ ራይት ነው ያለችው ትልቅ ኦሽን በአንድ ቦት በአንድ መርከብ ላይ እዩት። ክሩስ ሄዳችሁ ታውቃላችሁ? ክሩስ አንዳንዳችሁን ኬዝ በእግዚአብሔር ጸጋ 1 2 3 ክሩስ ሄጃለሁኝ። የክሩሱ
አንድ ነገር ቢመጣ ለሴፍቲው ትንንሽ ጀልባዎች አሉ። ያ ለህዝቡ ነው የሚሰጠው። ነገር ግን የህዝቡ ካልወረደ በስተቀር ካፕቴኑ ሰራተኞቹ ጥለው አይወርዱም። በማሪታይም ህግ የተከለከለ ነው። መጀመሪያ ነው ከስተመሩ ባላቸው ጀልባ ባላቸው እንትን በሴፍቲ ካደረጉ በኋላ እነሱ ራሳቸውን ለማዳን የሚሄዱት። አሁን ትግራይን እንደዛ ውሰዷት፣ ጀስት እንደዛ ውሰዷት። ይህ ዌቭ መርከቧ ለፍትን ራይት እያለች መሀል ኦሽን ላይ ነች ያለችው። ለፍት ራይት ብዙ ችግር አለባት። ማጥለዋት ሄደ። መሪዎች በጣም ይተማመን ነበር። ወደ የሴፍቲ ጀርባውን ወስደው ወደ መሬት ተመለሱ። በዛ ኮንተስት ብትመለከት ምን ያህል ራስ ያሳምማሉ እነዛ ሰዎች። አሁንም እዛ ሆነው ይደነፋሉ። ጦርነት ጀምርልን ነው ክፈትልን ነው እኮ የሚሏቸው። ሲሪየስሊ ሀራ መሬት ብሎ አዘጋጁ። እዛ ምስኪኖች አንዳንድ የሄዱ የሞቱ አሁን በቅርብ ጊዜ ፒክቸር ተደርጎልኝ እዛ ሀራ መሬት የነበረ ሲዲኤፍ ነበር። ከዛም በኋላ እነዚህ ሪኮርድ አድርጎት ሞተ። ያሳዝናል። እንደተከበረ እዛው በሀገሩ በሞተ ያወጣት ልጅ እንደዚህ ማን ነው? እነዚህ ከርሳሞች በጠነሰሱት መጥፎ ጥንሰሳ የማይረቡ ኢማጂን አድር ሚድል ኦፍ ኦሽን መርከቧ ሰትል ሳልፎን ወደ ሾር ሳትሆን መሀል ላይ ኦሽን ጃምፕ አድርገው ቦታቸውን ወስደው ሄዱ። የሚጠጣበት የሚበላበት ቦታ ግድ አሁን እነዚህ ለህዝብ ያስባሉ ብላችሁ ታስባላችሁ? ሆዳሞችና ከርሳሞች ናቸው እንጂ እኔ በዛ ነው የምመለከተው። በእውነቱ በዛ ነው የምመለከተው። የማይረቡ ወገኖቼ በሉ እንግዲህ ይህም ኦርጋናይዜሽን ይህንን አውጥቷል። ይሁና ለእናንተ ትችላችኋለሁ፣ ቆረጥ አድርጌ ትችላችኋለሁ እና መበርታት ነው። አምላክ እስራኤል ደግሞ ያችን ሀገርን ያስብልን፣ ወደ ሰላሙ ያምጣልን። በርቱ። እስከሚቀጥለው ጊዜ ድረስ ሼር፣ ኮፒ ሊንክ ማድረጋችሁን አታቁሙ። ታንኪዩ